ሊማረክ ነው ሊገደል ነው እየሄደ ያለ ሳይገሉት እግዚአብሔር እንዲደርስለት ነው ቢጮህ አረ እንደዚህ ብለ ነበር አረ እባክህ እንኳን አንተን ያረሳሁት የሚለው አንበሳ እመታውና አለ አሳድደዋለሁ አለና እምቢ ብሎ ግን ሊበረታብኝ ሲሞክር እገለዋለሁ አለ። የተሰበረውን መንፈስ እግዚአብሔር አይነቆም። የተዋረደ መንፈስ እግዚአብሔር መስዋዕት ነው። ስብርብር ነው የሚለው ተቃል እግዚአብሔርን እንዴት ቢያደርግ እንደሚያሸንፈው ያውቃል። ታግለህ አትችለውም። ተሸንፈ ነው የምታሸንፈው። ውድቅ ስትል ነው ይዞ የመጣውን ይሰጣል። አየህ እግዚአብሔር አለው በጦርና በጋሻ በሰይፍም እንደማያድን ይታወቅ ዘንድ ዛሬ እጥልሃለሁ። አየህ የሚያድን አምላክ በሰማይ እንዳለ አንተ ራስህ እንድታውቃለህ። እግዚአብሔር ግን ጎትቶ ልጁን መግለጫና ማክበሪያ ካረጋችሁ ለሚቀጥለው ትውልድ እግዚአብሔር በእናንተ በኩል ክርስቶስን መግለጫና ማሳያ ካረገ እንደናንተ ምስጉን እዚህ ምድር ላይ የለም። በጣም ግዙፍ ነው፣ እጅግ ግዙፍ። ሳሙኤል ወደ እስራኤል መንደር ገባ ይልና የእስራኤል መሪዎች ተንቀጠቀጡ ይላል ቀጥሎ። ምክንያቱም ከዳን እስከ ቤርሳቤ የተናገረው ጠብ አይልም ይላል። በሆነ ክፍለ ዘመን ላይ በሆነ ዓመት ላይ አንድ ሌዋዊ ካህን ባቢሎን ምርኮ ተደርጎ እየተወሰደ ያለ የዘመረው መዝሙር ነውና ንጉስ ናቡከደነጾር 597 ዓመተ ዓለም አካባቢ ኢየሩሳሌምን ከደመሰሰ በኋላ ዮአኪን የተባለው ንጉስ ይዞ ዋና የተመረጡትን እስራኤላውያንን ይዞ ሲሄድ ከተማረኩት መሃል አንዱ ይሄ ሌዋዊ ካህን ነውና እየሄደ ነው የሚዘምረው እና ወደ ምርኮ አገር እየሄደ ነው የሚዘምረውና እግዚአብሔርን እያስታወሰው ነው። እንዲህ ብለህ ነበርኮ እያለው ነው። ዛሬ እንዲህ ይሆን ነው አንተ ግን እንዲህ ነበር ያልከው ማጥቷሽ አምላክ እያለ እግዚአብሔርን የሚያስታውስ ነው መዝሙሩ። የሲቃይ የምጥ የጩኸት የጭንቅ መዝሙር ነው። በጣም ከባድ እንትን ውስጥ ያለ ሰው ነው። በሞትና በህይወት መሃል ነው። ነፍሱ ተንጠልጥላበታለች። ሊገደል ሊሆን ይችላል የሚሄደው፣ ባሪያ ሊሆን ይችላል የሚሄደው። ሌዋዊ ነው። በዘመኑ ሰርቶ ያቅም በእግዚአብሔር ቤተ መቅደስ እያጠነ የኖረ ሰው ነው። አሁን ወደ ባቢሎን ሲወስዱት እርሻ ይሰጡታል፣ ቤት ስራ ይሉታል። የተለያየ አይነት ነገር ውስጥ ሊገባ ነውና እግዚአብሔርን እያስታወሰው ነው። እንደዚህ አልነበረም ያልከው፣ እንደዚህ አልነበረም እኮ ያልከውን ላስታውስ ይለዋል። እና ሌዋዊው ሰውዬ እግዚአብሔርን ያስታወሰው ነው ያነበብኩት። ጌታ የተባረከ ይሁን። ያነበብኳት ክፍል ያነበብኳት 10 ቁጥር ዝነኛ ስለሆነች በጣም በተለምዶ ብዙ ጊዜ ስለምትነበብ ሆነ ብዬ ነው እሷን መርጬ ያነበብኩት እንጂ እናንተ ወደ ላይ ወጣ ብላችሁ ከዛ ከቁጥር 29 ወደ ታች ወረድ ብላችሁ ስታነቡት ሙሉ ፒክቸሩ ይመጣል የሰውየው። ክብር ለኢየሱስ ይሁን። እና መጽሐፍ ቅዱሳችን ላይ በተለይ በቀደመው ኪዳን አዲሱ ኪዳንም ላይ በጣም ዝነኛ ነው ይሄ ሰውዬ። በቀደመው ኪዳን በተለይ ዳዊት የተባለው ሰውዬ በጣም ዝነኛ ነው። እጅግ በጣም ትልቅ ሰው ነው። አነሳሱን አመጣጡን እግዚአብሔር እንዴት አድርጎ ይሄንን ሰው እንዳገኘው ሁሉ ይሄ ሌዋዊ ይዘምራል አይደል? ዛሬ ንጉስ መሆኑን፣ ዛሬ ትልቅ ሰው መሆኑን፣ ዛሬ አንድ ስርወ መንግስት መስርቶ መምራቱን ሳይሆን ይሄ ሌዋዊ ካህን የሚያስታውሰው ዳዊትን ከየት እንደጠራው ረሳህ ወይ ይለዋል። እና አንድ ሰው ጠራ፣ አንድ ሰው መረጥክ እና ባሪያዬን ዳዊትን አገኘሁት የሚላትን ቦታ ማለት ነው። እና ዳዊት የ16 ዓመት ልጅ አካባቢ ሆኖ ነው አይደል እግዚአብሔር የጠራው። ይሄ በጣም በእኛ መካከል በጣም ዝነኛ ነው። መቼስ የጎልያድና የዳዊት ታሪክ ከሰንዴይ ስኩል ጀምሮ ስንሰማው ያደግነው ነው። ምናልባትም የመጽሐፉ ጸሐፊ የነበረው የአንደኛ ሳሙኤል ጸሐፊ የነበረው ሰውዬ ራሱ አይ ቲንክ እኛ በመናቀው መንገድ የሚያውቀው አይመስለኝም። በጣም በ7ዲን የተሰበክ ነው። በጎልያድ ሳይድ ሆነን፣ በዳዊት ሳይድ ሆነን፣ በእግዚአብሔርም ሳይድ ሆነን በብዙ አቅጣጫ ሆነን የሰበክ ነው። ኤኒዌይስ በሁሉም አንግል መጽሐፉ ብዙ አለው። እግዚአብሔር ይመስገን። እና በጣም ልጅ እያለ እንግዲህ 16 ዓመት ልጅ እንግዲህ አሁን አስባችሁታል። እግዚአብሔር የ16 ዓመት ልጅ ነው የጠራውና እረኛ ነበር። በጣም ብዙዎቻችሁ እንደምታስታውሱት በአባቱ በእሴይ ቤት ውስጥ ያለ የመጨረሻ ልጅ ነው እና ለመቀባትም ሲፈለግ እንግዲህ መጨረሻ ላይ የነበሩት ሰዎች በሙሉ ተመርጠው የነበሩትን ሰዎች አልፎ እግዚአብሔር እሱም አይደለም አለና የሳሙኤልን ግምት ሁሉ በጣም ግራ አጋባው። እግዚአብሔር የሳሙኤልን ነብይነት ሁሉ ጥያቄ ውስጥ የሚከት አይነት ሳሙኤል እስኪፈተን አይደል ያሉ። ነብዩ ሳሙኤል ማለት ቀላል ሰው አይደል፣ በጣም ግዙፍ ነው፣ እጅግ ግዙፍ። ሳሙኤል ወደ እስራኤል መንደር ገባ ይልና የእስራኤል መሪዎች ተንቀጠቀጡ ይላል ቀጥሎ። ምክንያቱም ከዳን እስከ ቤርሳቤ የተናገረው ጠብ አይልም ይላል። ሰውየው ሰው ትሞታለህ ካለ ሰውየው አይቀጥልም፣ ይሞታል። ሰውየው ደግሞ እንደዚህ ደግሞ ከበረገረኝነት ብድግ አድርጎ ከቀባው ሰውየው ንጉስ ነው የሚሆነው ቀጥሎ። እና እግዚአብሔር አብሮት የቆመ ሰው ነው። የሳሙኤል ቃል በምድር ሁሉ ፊት ተሰማም ይላል። እነዚህ ቃላቶች ባይዘው ቀላል እንዳይመስሏችሁ። ድፍን በዛ ዘመን የነበረውን
ሲስተሙን ኮንትሮል አድርጎት ነበር ነው ሰውየው። ከዳን እስከ ቤርሳቤ ማለት ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ጠርዝና ጠርዝ ማለት ነው። ሳሙኤል የእግዚአብሔር እንደሆነ አገር በሙሉ አወቀ ይላል። ቀጥሎ ቃሉ ተሰማ ይላል። በጣም ግዙፍ ነው። በእድሜው ሁሉ በምንም አይነት መንገድ ሊወነጀል እስከማይችል በንጽህና የኖረ ሰው ነው። ትዝ ይላችኋል። እድሜው ማብቂያ ላይ አርጅቶ እያለ ሕዝበ እስራኤልን ሰበሰበና ከማናችሁስ እንደዚህ ወስጃለሁ? ማንንስ በድያለሁ? ፍርድስ በማላይ አዛብቻለሁ? ማንስ ስለዚህ ጉዳይ ይጠይቀኛል ብሎ እንግዲህ በሕፃንነቱ እናቱ ጡት እንደጣለ ገና ሕፃኑ ነው ጥላው አርጅቶ ነው ይሄንን የሚጠይቀው። ያንን ሁሉ ዘመን በእግዚአብሔር ቤት አገልግሎ በዚህ መጠን ነው ያለፈው። ፒዩሪቲው በጣም ጥልቅ ነው ሰውየው። እና ሳሙኤል በጣም ነብይ ነው ልላችሁ ነው። በልጅነቱ ነው መስማት የጀመረው፣ እየሰማ አርጅቷል። እና የእግዚአብሔርን ድምጽ ከምንም በላይ የሚለይ ሰው ነው። ግን እነ ዳዊት ቤት ተፈተነ አይደል? ምክንያቱም አንደኛ ሳኦል አለ። ሳኦል እያለ ነው ዳዊትን እግዚአብሔር የፈለገው። ንጉስ እያለ ንጉስ አይቀባም። ታውቃላችሁ አይደል? ይዘጋጃል እንጂ። እግዚአብሔር ግን ንጉስ ሳኦል እያለ ንጉስ ቀባ ላይ ላይ። ልክ ሄሮድስ እያለ ኢየሱስ ተወለደ እንደሚለው ንጉስ እያለ ልዑል አይደለም የተወለደው፣ ንጉስ ነው የተወለደው። በንጉስ ላይ ንጉስ አይመጣም። እግዚአብሔር ነው እንደዚህ አይነት ኦርደር የሚሰብረው። እሱ ሉዓላዊ ነው። እንኳን ንጉስ ላይ ንጉስ አይደለም ድንግል ትጸንስ የለን ፍጥረት እንዲህ ኔቸርን እኮ ይሰብራል። እንኳን የሰውን ስርዓት ይሄንን እሱ አይደል የሰጠን። ክብር ለኢየሱስ ብቻ። ንጉስ እያለ ንጉስ ሊቀባ ነው ሳሙኤል ሄዶ። ትዝ የሚላችሁ ከሆነ ፈርቷል። አሁን ይሄ ሰውዬ በአንድ ቁጥር ያላት አንደኛ እየተወሰደ ከመገደሉ በፊት አሰራ እያደረገ የ40 ዓመቱን የዳዊትን ዘመን ነው በ10 ቁጥር የሚያስቀምጠው። 40 ዓመት ንጉስ ዳዊት የገዛበትን ዘመን በ10 ቁጥር ውስጥ ይሰበስበዋል። ለምንድነው? ሊማረክ ነው፣ ሊገደል ነው። እየሄደ ያለ ሳይገሉት እግዚአብሔር እንዲደርስለት ነው የሚጮህ። አረ እንደዚህ ብለህ ነበር፣ አረ እባክህ እንኳን አንተን ያረሳሁትም ይለዋል። አንተማ ዘላለማዊ ነህ ተናጋሪው፣ እንዴት ትረሳለህ? እኔ ሌዋዊው ካህን እንኳን መሃል ላይ የሰማው ሰውዬ እኔ እንኳን አረሳም። በዳዊት ዘመነ መንግስት የተዘመረ መዝሙር አይደለም፣ በነ ዳንኤል ዘመን የተዘመረ መዝሙር ነው። ከዳዊት በኋላ ሰለሞን፣ ከሰለሞን በኋላ ሮብዓም፣ ከነ ሮብዓም በኋላ ቀጥሏል። ኢዮሮብዓም ሰሜኑን ስለወሰደ እግዚአብሔር በደቡቡ በኩል ከሁለቱ ነገድ ጋር ኮመንሊ ይሁዳ ተብሎ ከሚጠራው ጋር እግዚአብሔር ስለነበረ ማለት ነው። ከዛ በኋላ ነው እንግዲህ እነ ዮአኪን እነ ሕዝቅያስ ምናምን አልፈው እነ ዮአኪን ጋር ነው 100 ዓመታት ካለፉ በኋላ ይሄ ሌዋዊ ካህን የዛሬ ስንት 100 ዓመት የተናገርከውን እንዳትረሳ ይለዋል። አያችሁት እግዚአብሔር እንዴት እንደሚይዙት? ምን ያክል እግዚአብሔር እውነተኛ እንደሆነ ስለሚያውቁ በተናገረው ቃል በኩል ይመጣሉ። አይ እግዚአብሔርን በምንም አታባብለውማ። እግዚአብሔር እንደሆነ እንደ ጥላውን ስሜታዊ ሆኖ የሆነ ነገር ሲያይ አይቀይርም። ከመጀመሪያ መጨረሻውን ነው የሚናገረው። አልቆ ነው የሚመጣው። ስለዚህ ያለውን ነው የሚያስታውሱት። ብለህ ነበር ይሉታል። አዲስ አይደለም የፈለግነው ያልከውን ነው። ክብር ለኢየሱስ ይሁን። እና ንጉስ ዳዊትን ሊቀባ ሲሄድ ሳሙኤል በጣም ፈርቶታል ሳኦልን። ትዝ ይላችኋል። ሳኦል ይገለኛል አለ እኮ ሳሙኤል። ቢሰማ አው ይገለኛል ሲል እንግዲያው ጊደር ያዝ ባንድ እጅ አለው። ትዝ ይላችኋል እሱ ታሪክ ወይስ መቀባቱ ብቻ ነው ትዝ የሚላችሁ? አቀባቡን ማስታወሱት። ጊደር ያዘ ያለው ጊደር ያዘ ይላል። ባንድ እጁስ በቀንድ ዘይት ሞልቶ ያዘ ይላል። አሁን እግዚአብሔር ምን አለው? ሂድና ሰዋ አለው። ቀጥሎስ ቀባ አለው። ለምንድነው የምትሄደው ብትባል ልሰዋ ነው በል። እየዋሻ አይደለም፣ ይሰዋል። ልቀባ ነው ካለ መሞቱ ነው። ሳኦል እንኳን ሳሙኤልን እግዚአብሔርን አይፈራም፣ ሊገለው ይችላል። ስለዚህ እንደ ቢገለኝስ ሲኖ ኖ ጊደር ባንድ እጅ ያዝ ሄደ ይልና ባይዘው ዝም ብሎ ቀባው አይደለም የሚለው፣ ሰዋ። መጀመሪያ ሰውቷል፣ መስዋዕት አቀረበና ከዛ ነው እሰይን እፈልግሃለሁ አለው። የአገር ሽማግሌ ተሰብስበው ሲንቀጠቀጥ አይ እናንተ ጋር ምንም ጉዳይ የለኝም አላቸው። ችግር አለ? የለም። ለምን መጣ? ፈልጌ ሰው። ማንን? እሰይን። እሰቤ ጉዳይ አለኝ፣ እግዚአብሔር ልኮኛል፣ እናንተስ ሂዱ አላቸው። አያንሄድም ብሎ ቆሙ። ስሙኝ በጥንቃቄ። ዳዊት ሁለቴን የተቀባው፣ አንዴ በሳሙኤል እጅ፣ ድጋሚ ኬብሮን መጥተው በእስራኤል ሽማግሌዎች እጅ። የእስራኤል ሽማግሌዎች እንቀባ ብሎ አይደለም፣ በሳሙኤል እንደመጣው እንደ እግዚአብሔር ቃል ነው ያሉት። ለምን ነበሩ? የዛን ቀን
ሕፃን ልጅ ሆኖ በ16 ዓመቱ ሲቀባ አይቶታል። በ40 ዓመቱ ቀቡት እንደገና። ክብር ለኢየሱስ ይሁን። አንሄድም ብለው ቆሙ። ሳሙኤል አይናቸው እያየ ሰዋ ይልና ከዛ ነው እንግዲህ ልጆች ቀድመው አለፉ። ከዛ ሌላ የለም ወይ አሉ። አንተ እንዴት ፈተና ነው ያሉት? አለቁ አሉ። እሰይ ንጉስ የሚያክል ነገር ቀባ ብለኝ መጣ። አልሰማውም እንዴ ነው ሌላ የለም እንዴ አሉ። ይሄ ብቻ ነው ያለ ሲለው አንድ አለ አለው። እንደው እግዚአብሔር እኮ እንደው አዮን አጀንዳ ሲኖርብ ባይዘው የምትተው ነገር አለ አለው። የሆነ ነገር እኮ ብትረሳላችሁ የሆነ ዘመን አንድ አለ ሲለው ብላቴና ነው እረኝነት ሄዷል በጎች ሊጠብቅ ሲለው ፈጥነህ አይደል ያለው፣ ፈጥነህ አስመጣው። እሱም በመጠበቅ አንቆይም አንረፍቅም፣ ቶሎ በል። ለምን እመለሳለሁ ነው ቶሎ በይ። ለራሴ በሳሙኤል መሃል ነፍሳስ ይዞ ነው አይመጣው። ቶሎ በል አንዘገኝ ሲል ሮጦ ሲያመጣው አይደል አስልኮ ሲያመጣው ያስደስተኛል። እግዚአብሔር ቃል ላስቱይክም ነግሬያቸዋለሁ። እግዚአብሔርም ሳሙኤልን ከወንበር ተነሳለው። የ16 ዓመት ሕፃን ነው፣ ገና ትንሽ ልጅ ነው። ከበጎች መሃል ነው ያለው። በትር ይዟል በእጁ። አስበዋል። ዳዊትን ኮሮጆ ነገር አለችው፣ ወንጭፍ አለው። ትንሽ የገጠር ልጅ ዱብ ዱብ እያለ መጣ። አይኑ ያምራል ይላል መጽሐፍ። ጂሰስ ጸሐፊዎቹ ራሱ እንትን ናቸው፣ እንትን አጀንዳ ላለበት ያዳላሉ። 7 ሰው ሲያልፈንም ሳይሉ ይመራውን ረጅም ነው ምናምን ብለው አልፈው ይሄኛውን አይኑ ያምራል አለ። እንትኑ ራሱ ያዩ መልከ መልካም ነው አለውና እግዚአብሔርም ሳሙኤል በጣም ሽማግሌ ነው። ቀጥሎ እንዳልኳችሁ ነው። በጣም ከባድ ግዙፍ ሰው ነው። በጣም ጨካኝ ለእግዚአብሔር የኖረ ሰው ነው። ከሕፃንነቱ ሌላ ነገር የማያውቅ ሰው። ተነስ አሉ ሳሙኤል። ይህን የሚያክል ሰው ብድግ ቀባው አሉ። ይሄ ነውና ቀባው ሲል በቀንድ የሞላውን ዘይት አይደል ወስዶ በጭንቅላቱ ላይ ደፋውና እግዚአብሔር በርስቱ ላይ አለቃ አረግህ አለው። ከዚህ ቀን ጀምሮ የእስራኤል ንጉስ ነህ አለው ይላል። ዋው! ሳሙኤልም ወጥቶ ሄደ ይላል። አቃለቀ። ንጉስ ነህ ካለው በኋላ ዙፋኑስ ምናምን የለም ወሬ። መጽሐፍ እንደዚህ ይላል፣ ዳዊትም ከተቀባ በኋላ ወደ እረኝነቱ ተመለሰ። አንብባችኋታል? ወደ ዙፋን የሚለውን ያነበባችሁት? እኔ እናንተን አላልኳችሁም። የዳዊትን ግን እንድትሉ ትፈልጋለሁ። አጠገባችሁ ያለው ሰው ዳዊት ተቀብቶ ወደ እረኝነት ተመለሰ በሉት። ስብከቱ እዚህ ጋር ራሱ ቢያልቅ አይከፋኝም። ምን ከተቀባ በኋላ ወደ እረኝነቱ ተመለሰ ይልና የተቀረው ረጅም ዘመን ከንግስና ዘመኑ የማይተናነሰው ረጅሙ ዘመን ለንግስናው እግዚአብሔር ትሬን እያረጋ ቆየው። አንበሳ፣ ድብ፣ አውሬ ይመጣበታልና ህዝበ እስራኤልን እንዴት እንደሚያድን በበጎች ያለማምደዋል። በከባዱ አለማምዶት ነው ቀላሉ ላይ ያመጣው። አይ ከነ እንትና ጋር ከአሞራውያን ከምናምን ጋር መዋጋት ቀላል ነው። ከአንበሳ ጋር እንዴት ትታገላለህ? በከባዱ አስለመደው። አንበሳ ሲመጣብኝ ይላል። መቼስ አሁን ፊልም አለው፣ ለልጆችም ይሆናለው፣ ለትልልቅ ሰውም ይሆናለው። ግን አስባችሁ ታውቃላችሁ እንደዚህ አይነት ነገር? ግን አንበሳ እየሮጠ ይመጣብኝ ነበር አለ። ስንት ቀን እንደመጣበት አይታወቅም። ይመጣብኛል ነው ዝም ብሎ ልጁ አብሮ ነው የሚውለው። በየቀኑ በቀንም 2-3 ሲመጣብኝ አለ እመታውና አሳድደዋለሁ አለ። አንበሳ እመታውና አለ አሳድደዋለሁ አለና እምቢ ብሎ ግን ሊበረታብኝ ሲሞክር እገለዋለሁ አለ። እግዚአብሔር እንደሆነ እኮ የምታውቀው ሳኦልን የሚያክል የሚሊተሪ ዕውቀት፣ የፖለቲካ ምናምን ዕውቀት፣ የብዙ ነገር ዕውቀት ያለው ሰውዬ አመነው። ሳኦልን የሚያክል በአመራር በምናምን ረጅም ዘመን እስራኤልን አንቀጥቅጦ 40 ዓመት የመራ ሰውዬ አንድ ጻል ፊቱ ቆሞ አንበሳ ሲመጣብኝ እመታው ነበር አለ። እሱ ግዛት ውስጥ ማለት ነው። ቀጥሎስ እገለው ነበር። ድብም ሲመጣ እንደዛው ሲለው ዞር አለና ከዛ ትዝ ይላችኋል እየተለማመደ ነው የከረመው። ከዛ ዞር አለ ጎልያድን አይቶ ይህም ከነሱ እንዳንዱ ይሆናል አለው። ልጁ ራሱ ጎልያድን አያውቀውም፣ እግዚአብሔርን ነው የሚያውቀው። አሁን ሳኦል ጎልያድን ነው የሚያውቀው፣ ዳዊት እግዚአብሔርን ነው የሚያውቀውና ዞሮ አይቶት
ከአንበሳ ጋር ነው የሚያነጻጽረው። አንበሳና ጎልያድ ሊነጻጸሩ አይችሉም። ይህም እንደ ከነሱ እንደ አንዱ ይሆናል። ለምን ሲለው የእግዚአብሔርን ሕዝብ የእስራኤልን ጭፍሮች ተገዳድሯልና አለው። ለጠቦቶችና ለበጎች ግድ ካለው ለዚህ ሕዝብማ ይለዋል አለው። በግ ለማዳን አንበሳ መግደያ ከሰጠኝ አለው ሕዝብ ለመታደግማ ይሄንን አው አሁን ዳዊት ፐርሰናል አይደለም ኔሽን ነው። አይ ሸክሙ የዳዊት ሸክም የግል ጉዳይ አይደለም። ገድየው ዝነኛውን አለው አይደለም። መንገሻ መንገድ እያመቻቸ አይደለም። የዳዊት አቲቲዩድ ኪንግደም ነው። የእግዚአብሔር መንግስት ነው። ወሬውን ይዩት እስቲ። እገለዋለሁ ይልና ቀጥሎስ አምላክ በእስራኤል እንዳለ ይታወቃል ነው። አያችሁ ውጤቱን ይዩት። ልጁን እገለዋለሁ ይልና ማን እንደሆነ ካሳያለሁ አይደለም። አምላክ በእስራኤል መኖሩ ያህዌ አየ ለጎልያድም የነገረው አንድ መልእክት እሱን ነው። በጠፍ በጭሬና በመናምን በትሪዘት እኔ ውሻ ነኝ እንዴ ምናምን ሲለው ዳዊት እኮ ነህም አይደለም ያለው። አሁን ስለ ሰውየው አይደንቲቲ በፍጹም አይመለከተውም። አይ ጦርነቱ የኔና ያንተ አይደለም አለውና ያማልክት ነው አለው። አሁን ካንተ ጀርባ ያለው የፍልስጤም አማልክት አሉ፣ ከኔ ጀርባ ያህዌ ያለ አለው። አየ እግዚአብሔር አለው በጦርና በጋሻ በሰይፍም እንደማያድን ይታወቅ ዘንድ ዛሬ እጥልሃለሁ አለው። አይ የሚያድን አምላክ በሰማይ እንዳለ አንተ ራስህ እንድታውቃለው። ፕሪችድ ሰበከው አቁሙ እና ከሕዝብ መሃል የተመረጠውን ጠራኸው አለው። ጠራኸውና ከመካከል ወስደህ ከፍ ከፍ አረከው አለው። ከፍ አርገኝ ብሎት አይደለም እግዚአብሔር ነው ወስዶ ከመሃል ከፍ ከፍ አረከው አለውና ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ዘይት ቀባሁት። እግዚአብሔር አፖይንት ለማድረጉ በዚህ ልጅ ላይ ዘላለማዊ የማዳን ፕሮግራም ለመጀመሩ ምልክት ዘይት በላዩ ላይ ደፋ። መጽሐፍ ሲናገር ዘይቱ ጭንቅላቱ ላይ ከተደፋበት ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ ነበር ይላል። ከዛን ቀን ጀምሮ ነው የሚለው ባይዘው፣ ከዛ በፊት አይልም። ከዛን ቀን ጀምሮ የእግዚአብሔር መንፈስ በላዩ ላይ ነበር ይላል። እግዚአብሔር ለመለየቱ ከሱ ጋር የተለየ ፕሮግራም ለማስገባቱ ምልክት አደረገና ተቀባ ተባለ። ቀጥሎ ምንድነው መቀባቱ ልዩነቱ? እግዚአብሔር አብሮት ቆመ። ከዛ በኋላ ያለውን የተሰራበትን ዘመን ወይንም መጽሐፉ በጣም ብዙ ያልነገረንን ይሄም ሌዋዊ እየተረከ አይቆይም። ወደ ንግስናው መጣ። ክብር ለኢየሱስ ይሁን። የሚቀጥለው ቁጥር 21 እጄ ትረዳዋለች። ያው የታወቀ ነው። ክንዴ ታጸናዋለች አይደል? ጠላት በርሱ ላይ አይጠቀምም። ያመጻ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። ይሄ ቃል ምን ማለት መሰላችሁ? በጠቅላላው ትዝ ይላችኋል። እግዚአብሔር እስራኤልን ከግብጽ ምድር አወጣትና አንድ ተስፋ ሰጣት ለእስራኤል። ከግብጽ ምድር ሲያወጣት አንድ ተስፋ ብቻ ነው ያላት እስራኤል። በምድረ በዳ አበላሃለሁ፣ አጠጣሃለሁ፣ ልብስን አለብሳሃለሁ። እንደሱ አይደለም አይደል እግዚአብሔር ቃል። እግዚአብሔር የሰጣቸው ተስፋ ማርና ወተት ወደምታፈሰው ምድር አገባቸዋለሁ፣ ከነዓንን ትወርሳላችሁ የሚል ተስፋ። አንድ ተስፋ ነው ያላቸው። ልክ የኛ አይነት ናቸው። መሐል ላይ ያለውን ሳይነግረን ለዘላለም ርስት አላችሁ አለን እግዚአብሔር። መሐል ላይ ያለው በጠሪው የሚወሰን ነው። መና ማብላት፣ ጫማቸው ከእግራቸው ጋር አብሮ እንዲያድግ ማረግ፣ ቁመታቸው ሲጨምር ልብሱ አብሯቸው እንዲጨምር ማረግ፣ እንደዚህ አይነት ነገር የባለቤቱ ስራ ነው። ኢትስ ሚራክል። ይሄ እኮ ተአምር ነው፣ አይወራም። ዋናው ነው የሚወራው። ይሄ መሆን አለበት፣ ግዴታ ነው። ታዲያ ማን ነው የሚወርሰው? ካልበላ ማን ነው የሚወርሰው? ሊሞቱ ነው። ስለዚህ ማብላት አወርሳለሁ ካለ ያበላ የሚያስፈልገውን እያረገ ይመራቸዋል ነው። ይሄ እግዚአብሔር አቅርቦት ነው። ጌታ የተባረከ ይሁን። መሐል ላይ ያለውን አልተናገረም። መጨረሻ ላይ ግን ከነዓንን እሰጣችኋለሁ አለ። እንደምታውቁት ሙሴ ከነዓን አላስገባቸው። በምድረ በዳ ላይ ሙሴ በተራራው ስሙ ጠፋኝ ቆሞ ከነዓንን ያየበት ምንድነው ስሙ? ስሙ ጠፋኝ። በናባው ሌላም ስም ያለው ተራራ አለ አንድ።
እንደዚህ ቆሞ ትዝ ይላችኋል። ኦሬዲ እኮ ገብቷል ማለት ጠርዝ ላይ ነው ያለው። ኢያሱን ካሌብንና 12 አለ ከእስራኤል ነገድ ሰው የመረጠው 10 ሂዱና ከከናን ሰለላችሁን ብሎ እኮ ሰለሎኮ አምጥተውለታል። ዘውልቅ መጽሐፍ ላይ ይኸውላችሁ የዘውልቅ መጽሐፍ ከምዕራፍ 1 ጀምሮ ሙሉ የዘውልቁ መጽሐፍ 38 ዓመት ተኩል ነው። የተቀሩት መጽሐፎች በሙሉ 1 ዓመት ተኩል ናቸው። ዘውልቅ ማለት ነምበርስ ማለት ቁጥሮች። ዘውልቅ ምዕራፍ 1 ላይ የተቆጠረው ቁጥርና የመጨረሻው ቁጥር ላይ ያለው ቁጥር እኩል ነው። ህዝቡ መሃል ላይ አመፀኛውን ህዝብ እግዚአብሔር የገደለው ባይዘው ዘውልቅ መጽሐፍ ላይ ነው እና ትንንሾቹ አደጉና ቁጥሩ እኩል ሆነ። 38 ዓመት ተኩል ያቺ መጽሐፍ ነች። አጭሯ መጽሐፍ እሷ ናት። ያው ዘሌዋውያን ህግ ነው። ዘጸአትም እንደገና የተቀረ ዘዳግምም የህጉ ድጋሚ ነው። ሙሴ እዛ ጠርዝ ላይ ቆሞ ሞተ። ኢያሱስ አስገባቸው፣ አላስወረሳቸው። ትንሽ ነው የወረሱት። በእስራኤል የተነገረውን የተስፋ ቃል ሙሉ በሙሉ የወረሱት በዳዊት እጅ ነው። ጠላቱን ከፊቱ አጠፋለሁ፣ በጠላቱ አይበለጥም፣ ክንዴ ትረዳዋለች፣ እጄ ታጸናዋለች እያለ እግዚአብሔር የሚናገረው ሰውየው ጦረኛ ነው፣ ተዋጊ ነው። በዘመኑ ሁሉ ያልተቀመጠ ንጉሥ ዳዊት ነው። በሙሴ የተነገረውን የተስፋ ቃል ፉልፊል ለማድረግ እግዚአብሔር ሌት ተቀን ሲያዋጋው የኖረ ንጉሥ ነው። አሁን እነዚህ ቃላቶች የተፈጸሙት በሱ ዘመን ነው። በዙሪያው ካሉ ጠላቶች ሁሉ አሳረፈው የሚል ቃል ታነባላችሁ። ከዛስ ታቦቱን እንፈልግና እናምጣ ይላል። ካመጣ በኋላ ወዲያው ከፍልስጤማውያን ጋር ውጊያ ጀመረ ይላል። እየተዋጋ እያስለቀቀ እየያዘ እያስለቀቀ እየያዘ እያስለቀቀ እየያዘ ከዛ እግዚአብሔር አንድ ቦርደር ይጠቅሳል። የዳዊት ቦርደሮች ይጠቀሳሉ። እጁን በባህር ላይ ቀኙንም በወንዞች ላይ አኖራለሁ የሚለው የዳዊት ቦርደር ነው። ባህር የሚለው ሜዲትራኒያን ነው። ወንዞች የሚለው ኤፍራጥስ ወንዝ ነው። ስለዚህ ከኤፍራጥስ ወንዝ እስከ ሜዲትራኒያን ነው ግዛቱ። ከኢራቅ ጀምሮ እስከዚህ እስከ ኖርዝ አፍሪካ መጥቷል ሰውየው። ቀኝ እጅና ግራ እጁን ባህርና ወንዝ ላይ አኖራለሁ ማለት በዛ በኩል ኤፍራጥስ ወንዝ አለ። ሚድል ኢስት በሙሉ እሱ ይሆናል አለ። ያዘው ባይዘው። አሁን ይሄ ሌዋዊ ሲዘምር ኦሬዲ ዳዊት ድል አድርጓል፣ ይዟል፣ ተቆጣጥሯል። ያልከውን አድርገህለታል ያልከውን ንጉሱ ዳዊት የሚቀጥለው የመሲሁ መምጫ እንደሆነ እኛም ገብቶናል። አርገህለታል ያልከውን ከበግረኝነት ጠራኸው፣ ቀባኸው፣ አከበርከው፣ ከዝማል ከፋረከው። ይሄንን ሁሉ ድል ሰጠኸው። ድል መስጠት ብቻ አይደለም፣ ከነገስታት መካከል የተለየ አረከው። ዝም ብሎ የተቀባ ንጉስ ብቻ ሳይሆን ያረከው የተስፋ ቃል መፈጸም ያረከው። የሚመጣው መሲሐዊ ግንድ መነሻ ያረከው። ስለ ኢየሱስ ሲነገር አንብባችኋል። የዳዊት ስርና መሰረት የሚል የዳዊት ስርና መሰረት ማለት ዳዊት የሚባለው ሰው የመጣው እዚህ ጋር ነው። ዳይነስቲ የጀመረው እዚህ ጋር ነው። ይሄ ለቅሶ የሚለቀሰው የዳዊት ስርወ መንግስት እዚህ ጋር ይቆማል አላልክም ስትናገር አለው ሌዋዊው። አሁንስ ቆረጥከን ጣልከን። አንተ ግን ስትናገርለት እዚህ ጋር ይቆማል አይደለም ያልከው። ዩኒቨርሳሊ ዓለምን ሁሉ የማዳን ሥራ በዳዊት ቤት በኩል አረጋለሁ ብለህ ነበር። ተውከው ወይ? ዝናህን ሰምተናል እንዳረክ። ቀኝና ግራ እጁን ወንዝና ባህር ላይ አረገለት። ዝናህን ሰምተናል። እግዚአብሔር የተናገረውን በሙሉ ለዳዊት አረገለት። ሰምተናል ዝናህን። እኛ ግን ከዳዊት የምንጠብቀው ይሄንን ብቻ አይደለም፣ የሚቀጥል ነው ይልና ስሙን። ከግዛቱ አልፎ አንድ ነገር ይናገራል። ከዛ ሐሳብ ልጠቅልላችሁ ወደ ቁጥር 29 አካባቢ ልውሰዳችሁ። እንደው አንዳንዱን ዳዊት አላለውም። ይሄ ሌዋዊ ካህን በመንፈስ ቅዱስ ተሞልቶ እያወራ ያለው ስለ መሲህ ነው። ቶታሊ በዳዊት ዘመነ መንግስት አልተባሉም እነዚህ ቃላቶች። ዳዊት ለምሳሌ አባቴ አንተ ነህ፣ አምላኬ የመድኃኒቴ መጠጊያ ይና ቀጥሎ እኔ ደግሞ በኩሬ አደርገዋለሁ። ዳዊት ከነገስታት በኩር አይደለም፣
በኩር ከሆነ የሚሆነው ሳኦል ነው፣ የመጀመሪያ ንጉሥ ሳኦል ነው። እግዚአብሔር ግን እየተናገረ ያለው በዚህ ሌዋዊ አፍ ስለ ኢየሱስ ነው። አንተ እንዲህ አልክ፣ በኩሬ አደርገዋለሁ፣ የመጀመሪያ አደርገዋለሁ፣ ቀዳሚ አደርገዋለሁ አልክ ይልና ከምድር ነገሥታትም ከፍ ይላል። ለዘላለም ምሕረትን ለእርሱ ጠብቃለሁ፣ ኪዳኔም በእርሱ ዘንድ የታመነ ነው፣ ዘሩንም ለዓለምና ለዘላለም ይልና ስሙኛውን ዙፋኑንም እንደ ሰማይ ዘመን አደርጋለሁ ይላል። የዳዊት ዙፋን 40 ዓመት ነው የቆየው። ይሄ ሰውዬ ዳዊት ከዙፋኑ ከወረደ ብቻ ሳይሆን ከሞተ ከ100 ዓመታት በኋላ የሚዘምር ሰውዬ ዙፋኑን በሰማያት ዕድሜ ልክ ነው ማረገው ብለሃል ይልና ወደ ታች ወረደ ስትሉ ቀን እንደ ፀሐይ ሌሊትም እንደ ጨረቃ ነው ማረገው ብለሃል። ለዘላለም መሆን ብቻ ሳይሆን የማይቋረጥና የማይወድቅ ዙፋን እሰጠዋለሁ ብለሃል። ይሄ ዙፋን የዳዊት አይደለም። በሰማያት ዕድሜ ልክ ዙፋን ያለው መሲሁ ብቻ ነው። መሲያኒክ ይሄ ሰውዬ ሞተ። ትዝ ይላችኋል ጴጥሮስ ሲሰብክ የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ሲሰብክ እንደዚህ አለ፣ አባቶች ሆይ አለ። እስራኤል ሕዝብን የተሰበሰበ አባቶች ሆይ ወንድሞች ሆይ አለ። አቤት አሉት። ንጉሥ ዳዊት ነቢይ ነበረና በሱ ዘመን እግዚአብሔር አስቀድሞ መሲህ እንደሚያመጣ አወቀ እና መዝሙሮችን ዘመረ። ከዘመራቸው መዝሙሮች መካከል አንዱ መዝሙር ቅዱስ ወይንም በአንደኛው ኢንተርቼንጀብል ሆኖ በገባው ቃል ንጉሥ መበስበስን ያይ ዘንድ በመቃብር አትተውም አለ። የአዲስ ኪዳን ሰባኪዎች እኮ አስገራሚ ናቸው። ንጉሥ ወይንም ቅዱስ በመቃብር መበስበስን እንዲያይ አትተውም ብሎ ዳዊት ተናገረ አለና ጴጥሮስ ምን እንዳለ ታውቃላችሁ? ንጉሥ ዳዊት እንደሞተና መቃብሩን በመካከላችን እንዳለ እናንተ ምስክሮች ናችሁ። አዎ ሲሉት እንግዲያው ነብይ ስለሆነ ስለ መሲሁ ተናገረ። መበስበስን ያይ ዘንድ በመቃብር ያልተተወው ኢየሱስ ነው አለ። It's a messianic the whole scripture Christology ኢየሱስ እውነቱን ነው። መጽሐፍት ሁሉ ስለኔ ነው የሚያወሩት ያለው። ባለ ታሪኮቹ ራሱ ጠላ እንደሆኑ ገብቷቸው እየታከኩ ነው የኖሩት። ጠላ እንደሆነ ገብቶታል ሰውየውና ሜን ካራክተር ለመውሰድ አይታገልም። እግዚአብሔር ሊያደምቅ የፈለገው ማን እንደሆነ ስለገባቸው ለዛ ነው እንዲታከውት ሞተው ከሞቱ በኋላ ሰው እነሱን ሲያስታውስ ሰዎቹ ጀግና ነበሩ፣ ጥሩ ነበሩ፣ ትልልቅ ነበሩ አይደለም የሚለው በእነሱ በኩል ልታመጣ ያለውን ያንን አትርሳ። መሲህ የሚመጣበት ዘር አንመስልም አለ ሌዋዊው ሲዘምር። መሲህ የሚመጣበት ዘር አንመስልም። አታየንም ወይ? በግዞት በምርኮኝነት እጃችን ላይ ሰንሰለት ገብቶ እኔ ሌዋዊ ሰንሰለት ገብቶብኛል፣ እግዚአብሔሮች ጨለማ ውስጥ ነው ያለሁትኝ፣ ወስደው ዘ ሊገሉኝም ይችላሉ። ትረሳዋለህ ወይ? ይሄ ዘር አይደለም ወይ መሲህ የሚመጣበት ይለዋል። የዳዊት ዘር አይደለም መሲህ የሚመጣበት? ምህረት ለዘላለም ከርሱ አላረቀም አላልከም? ዳዊትማ ሞተ እኮ። ይሄ ሰው ምን እንደሚል ታውቃላችሁ? ልጆቹ ቢበድሉኝ አልካለው። እግዚአብሔር ያለውን እኮ ታውቃል። ልጆቹ ቢበድሉኝ አው ዙፋኑን አልቆርጥም በበትር እየቀጣው እመልሳቸዋለሁ ብለህ እኮ ነበር። አሁን በድለው እንኳን ቢሆን አለው እኛ ነን የዳዊት ልጆች አለው። አው በድለን እንኳን ቢሆን አግባብ ባለው መንገድ እንኳን እንደሚገባ አገልግለን ባይሆን ብለህ እኮ የነበረው እኮ አሳልፌ ሰጣቸዋለሁ ሳይሆን በበትር እየቀጣው እመልሳችሁና ዙፋኑን አቆያለሁ፣ ምህረቴን ለዘላለም አረጋለሁ ነበር ያልከው ይለውና ወደ ታች ሲወርድ ምን እንደሚታውቃላችሁ? ከምድር አፈር ደባለከው ይለዋል። ፈጠፈጥከው፣ ጣልከው፣ ረሳው እያለ ይሄ ሲቃይ ላይ ያለ እግዚአብሔር ግን እንዳትረሳው እኛ የምንጠብቀው ዳዊት የሚባል ንጉሥ ሳይሆን በሱ በኩል ስለሚመጣው ነው። መሲሁን ነው የምንጠብቀው፣ እንዳትረሳ ይለዋል። ለመሞት እየሄደ እንዳትረሳ መሲሁን
እኛ የተቆረጠን ቢመስለንም አንተ መንገድ አታጣም። አንተ ልጅህን መሲሁን በዳዊት ዙፋን ላይ ተቀምጦ ዙፋኑ ለዘላለም የሚኖረውን እንዴ እናንተ እኔ እኮ የሚገርመኝ ነገር እኮ ራእይ መጽሐፍ አንብባችሁ ራእይ ምዕራፍ 3 ላይ ኢየሱስ እኮ ከሰማይ ሲመጣ በእጁ ላይ እኮ የዳዊት መክፈቻ አለው እኮ ነው የሚለው። ራእይ ሶቨሪን ሆኖ ሉዓላዊ አምላክ ሆኖ ሁሉን የሚገዛ ድል ነሽ ሆኖ ተመልሶ ሲመጣ እኮ የዳዊት መክፈቻ ነው በእጁ ላይ ያለው። ከከፈተ የሚዘጋ ከዘጋ የሚከፍት የሌለ ተብሎ የዳዊት መክፈቻ ነው እጁ ላይ ይፍን ያለው። አንድ ዳዊት የሚባል ኢምፐርሰን አንድ ዳዊት የሚባል ግለሰብ አይደለም። አንተ የሚገድህ ሌላ ነው ይሉታል። እኛ ዳዊት ጋር የቀረን ቀን ነው የሚቆጨው፣ ሰዎቹ ዳዊት ጋር ሳይቀሩ። ዳዊት ያልኩ ቀን ሰዎቹ እኮ የሚያስብል ሰርተዋል። በዘመናቸው የሚደገም ሁሉ አይመስልም በእነሱ የተሰራው። አሁን እንደዚህ አይነት ኮሚትመንት ከየት ይመጣል? የዳዊት አይነት ኮሚትመንት ከየት ይመጣል? አረማመድን፣ አካሄድን፣ እንቅስቃሴን ድል በድል ስትሆን አንተ ዙፋንን አስተካክለ መቀመጫን አስተካክለ ቤትን አሳምረ ቤተ መንግስት ወርቅ በወርቅ አድርገ መቀመጥ ነው እንጂ አባቶቻችን አልፈለጉትምና የእግዚአብሔርን ታቦት እናምጣ ትላለህ እንዴ? ብድግ ብለ ከጦርነት ትንሽ አረፈ ሲባል ታቦት እናምጣ አለ። ታቦት እኮ ያለው እኮ ፍልስጤም እኮ ነው። ትዋጋለህ ሄደ ደግሞ እሱን ለማምጣት እንደገና አረፈ ሲባል ያለ እግዚአብሔርም አልቀመጥም አለ። መሰጠታቸው፣ መውደዳቸው፣ እግር አጣጣላቸው እንዴት እንደሚከተሉት በድንግዝግዝ በጨለማ ብለርድ እያረገባቸው ሚስላ ለማድረግ የሚካሄደው ትግል። እነዚህ ሰዎች አዲስ ኪዳን ገብቶ ቢሆን ምን አይነት ህይወት ነበር የሚኖሩት? በዛ በድንግዝግዙ በሞት ኪዳን በእንደዚህ አይነት መንገድ ታግለው ከተከተሉት ኒው ቴስተመንት ላይ መጥተው ቢሆን ኖሮስ አከተመ ማንም አይገባም። ብቻቸው ነው የሚጻፉት። ይሄ ኮሚትመንት ጸጋና መንፈስ ቢወርድበት የክርስቶስ ኢየሱስ የአዲስ ኪዳን ብርሃን በሙላት ቢያገኘው። አንዳንዴ እኮ በእውነት እኮ ነው የምላችሁ ተዳልቶልን ነው የሚመስለው። ማንችለውን ከኋላ አድርጎ ነው የሚመስለው። በጣም ከባዶች ነበሩ ሰዎቹ። እንደዛ ነው የጨረሰው ዳዊት ባይዘው እንደዛች ነው የጨረሰው። ይደክማል ያቀተዋል። ብሉይ ኪዳን ስለሆነ ይደክማል ያቀተዋል። ቀጥሎስ በድካሙ አይቀጥልም፣ ይመጣል እግሩ ስር ይወድቅ። አንድ እንትን ብላል 4 ትቀጣለ ሲለው ልቀጣ ይለዋል። በጠላት እጅ ይሻላል፣ በሰው እጅ ይሻላል፣ በእኔ እጅ ይሻላል ሲለው እንደምታረገኝ አርገኝ አንተ እጅ ይሻለኛል አለ። አይ አጥፍቶ ሮጦ እግዚአብሔር ስር ይገባል። የበደለኮ እግዚአብሔር ነው፣ ተመልሶ እግዚአብሔር ስር ነው የሚገባው። እምታረገኝን አርገኝ ይላል። ልጅ እንደዛ ቢል ሰማህ ነው ቻው ምትል። ዳዊት ብልጥ ነው፣ የእግዚአብሔርን ስስ ጎን ያውቀዋል። አንዳንድ በጣም ሰው ሲበድል የሚገባባቸውን እኮ የጸሎት ፓስወርዶች እኮ የነገረን እኮ እሱ። መዝሙር 50 እንዳው ሰው ሁሉ ሲበድል የሚጸልይ እሱ ነው። እሺ ታቻዋል መበደል። መዝሙር 51 እኮ ምንድነው? በአመጻ ተጸነስኩ ምናምን በይጾም ርጨኝ ነጻማለሁ ከበረዶ ይልቅ ነጭ ሆናለሁ። የዳዊት እኮ ነው። የተሰበረውን መንፈስ እግዚአብሔር አይነቆም፣ የተዋረደ መንፈስ የእግዚአብሔር መስዋዕት ነው። ስብርብር ነው የሚለው ተቃል። እግዚአብሔርን እንዴት ቢያደርግ እንደሚያሸንፈው ያውቃል። ታግለህ አትችለው፣ ተሸንፈ ነው የምታሸንፈው። ውድቅ ስትል ነው ይዞ የመጣውን ይሰጣል። እኔ እኮ አልቻልኩም ስትለው ጸጋ ይላል። ችግር የለውም ካልከውስ መጨረሻ ላይ እንገናኝ ይላል። እንደማትወጣት ያውቃል። ለምን ተሰባብረን እንማራለን? እኛ ይሄው አሉልን ከሳኦል የበለጠ በድሏል። አይ ቲንክ እኔ እንግዲህ አላቅም ሳኦል ሌላ ምን እንዳረገ ባላቅም፣ እኔ እንግዲህ ሬጂስተር በተደረገ በተቀመጠ ቁጥር ከሆነ ዳዊት ብዙ በድሏል። ዳዊት እጥፍ ነው የበደለው። ልዩነታቸው ምንድነው? ሳኦል አይመለስም፣ የፈለገ ቢሆን አይመለስም። በላይ እየደረበ ነው የሚቀጥለው። ኤስ ይኸውላችሁ ህዝብ የሚያስጨርስ በደል ይበድልና እጅ ላይ ጣለኝ ይሏል። እጅ ላይ ሰይጣን ያነሳሰዋል፣ ሰው ያነሳሰዋል። ዳዊት እኮ ያላነሳሰው የለም ማለት ክፉ በልቡ ተነሳሳ አለን። ያው ሳሙኤል
ሳሙኤል እንኳን ከምርኮ በፊት ስለነበረ ነው። ሳሙኤልም ሰይጣን አያውቅም፣ ሌሎቹም ሰይጣን ምናምን ብዙ አያውቁም። በልቡ ተነሳሳ አሉና ከዛ ዜና ላይ ሲጽፉት ግን ሰይጣን አነሳሳው። ሰው ሀገር እዛ ባቢሎን ሄዶ ሲመጡ ሰይጣን አውቆ መጡ። አይማ በልቡ አይደለም ሰይጣን ነው ብለው እንትን አረጉት። አይ ነገር የሰይጣኑ ነው ብለው ግን ሰውየው ቅርብ ነው። ስለዚህ ነው አይደል የመሲሁ ዙፋን የተመሰለው በዚህ ልጅ ነው። ገብርኤልን የሚያክል ታላቅ መልአክ ከሰማይ ወርዶ ለማርያም ስለ ኢየሱስ ሲነግራት ካንቺ የሚወለደው ቅዱስ እግዚአብሔር ልጅ ነው አላትና በያዕቆብ ቤት ላይ ይነግሳል አላትና በአባቱ በዳዊት ዙፋን ላይ ይቀመጣል አላት። መልአክ ወርዶ በዳዊት ዙፋን ነው የሚቀመጠው ይላል። ሜንሽን ያደርጋል መልአክ ዳዊት። አዲስ ኪዳንማ ዛሬ ጊዜ ስለሌለኝ ጳውሎስ አብርሃምና ዳዊት አይደሉ እንዴ? አብርሃም ዳዊት ሙሴ እኮ ናቸው ጳውሎስ እጅ ላይ ያሉት። ስለማ ካለ አባታችን ዳዊት ብሎ ይነሳል። እስጢፋኖስ ስበክ ተብሎ አንድ የመድረክ ቢሰጠው ረጅም የሰበከው ዳዊትን ከድንኳን ጋር ከቤተ መቅደስ ጋር ከድል ጋር ከምን ጋር እያይዙ። ክብር ለኢየሱስ ይሁን። ዳዊትን ለምንድን ነው ሰፊ ሽፋን የሰጡት? የመሲሁ ምሳሌ ነው። መጽሐፍ ቅዱስ ለምንድን ነው የዳዊትን ዲስፔንሴሽን ረጅም ያደረገለት? የሚኖርበትን ዘመን ለምን አረዘመው? ሰውየው 80 ዓመት ነው የኖረው፣ 40 ዓመት ነው የነገሰው፣ በ80 ዓመቱ ነው የሞተው። ለምንድን ነው 800 ዓመት በላይ እንዲነግስ ያደረገው? ለምንድን ነው መሲሁ እስከሚመጣ ስሙ ያለማቋረጥ የተጠራው? ለምንድን ነው መሲሁ ሲመጣ በሱ በኩል ይመጣል የተባለው? እግዚአብሔር በነቢያት መጽሐፍ ስም ጠራ አይደል? እንትና ቢኖሩ ካለው ዳዊትም እኮ አለ እምራለሁ አልምርም ለማለት። ክፉ ሰው ከተጠራ ኢዮርብዓም ነው። ደግ ደግሞ እግዚአብሔርን ያገለገለ ከተገኘ በአባቱ በዳዊት መንገድ እኮ ነው ይባላል። እግዚአብሔርን ያገለገለ ሰው ካለ በዳዊት መንገድ ሄደ ይባላል። ጂሰስ አሁን ድንገት ከበግረኝነት ብድግ አድርጎ ጠርቶ ሲደፋበት ይመስላል? አይመስልም። ድንገት ከረኝነት ጠርቶ አንተ ላይ አጀንዳ አለ ንጉሥ ነህ ምናምን አይመስልም። ዘንድሮ ይሄው ከስንት ሺህ ዓመት በኋላ ቆመን ዳዊት እንላለን። እዚህ ውስጥም አላችሁ። ጌታ የተባረከ ይሁን። እግዚአብሔር እናንተን በጣም የሚወዳችሁ ከሆነ ሰበብ ፈልጎ ኢየሱስ ላይ ነው የሚገጥማችሁ። በጣም ከወደዳችሁ ለብቻችሁ ነጥሎ አያከብራችሁም። ነጥሎ ካከበራችሁ ኖርማል ሰው ነው ማለት። ማንም ሰው እንደዛ ይሆናል። እግዚአብሔር ግን ጎትቶ ልጁን መግለጫና ማክበሪያ ካረጋችሁ ለሚቀጥለው ትውልድ እግዚአብሔር በእናንተ በኩል ክርስቶስን መግለጫና ማሳያ ካረገ እንደናንተ ምስጉን እዚህ ምድር ላይ የለም። እውነቴን ነው የምነግራችሁ። ለሚቀጥሉት 1000 ዓመታት አይደለም እኮ ዳዊት እኮ በዘላለም መንግስት አስባችሁታል። የሰውየ ክብሩ ያልጠራው ያላነሳው መሲሁ ስለ ዳዊት ብዙ ተናግሯል። መሲሁ ጌታችን ኢየሱስ ክርስቶስ እንግዲህ የመጣው በዚህ ዙፋን ላይ ነው። የመጣው በዚህ መንገድ ነው። ኢቭን ስጠራው የዳዊት ልጅ ኢየሱስ ሆይ ማረኝ አይደል ያሉት? ኢየሱስ ስጠራው ኢየሱስ ሆይ ሲሉት እኮ ሄዷል። አንዳንድ ቦታ ማን ነው የሚያልፈው ሲል የናዝሬቱ ኢየሱስ አለ እየተከተለ ምንም አልተፈወሰ። ምን አላለ ሰውየው? የተፈወሰው ምን ያለው ነው? ብልጥ ነው። ሮያል ነህ እኮ ነው መሲያችን። ሮያል ነህ፣ ልዑል ንጉሥ ነህ፣ የዳዊት ልጅ ሆይ ሲለው ቆመ ይላል። ማን ነው በዚህ ስም የጠራኝ? ና አለው። አያይም ነበር። መጣ። አቤት ሲል ምን ፈለካለው? ማየት አለው። ንጉሥ ነው፣ ሁሉ አለው። አይ የናዝሬቱ ኢየሱስ አይደለም። ለዚህ ሰው የዳዊት ልጅ ነው። ሮያል ነው፣ ንጉሥ ነው፣ ሁሉ አለው። ምን ፈለክ? ማየት አየ። እያመሰገነ ተከተለው። ንጉሥ ለመሆኑ ማቴዎስ ኢየሱስን ንጉሥ ነው ሲለን የዘር ሐረግ ብቻ አይደለም የተረከው። የዳዊት ልጅ ብሎ የአብርሃም ልጅ አለው። ዳዊት የሚለውን ከላይ አስገብቶ ቀጥሎ የአብርሃም አለው። አብርሃም ቀድሞ እንደተወለደ ይታወቃል። ዳዊትን ከላይ አድርጎ ቀጥሎ አብርሃም አረገው። በ14 ሁለቴ ሊመታ ሲል 28 ትውልድ ሊጠራ ሲል ዳዊትን አናት ላይ አረገው። ለምን? ንጉሥ ነው ሊል ነው። እግዚአብሔር ከወደደን እኔ እውነቴን ነው የምላችሁ። እኔ ሌላ በፍጹም መጽሐፍ ቅዱስ አንብቤ በፍጹም ሌላ ነገር ላገኝ አልቻልኩም። ኢየሱስ ነው ያለው እዚህ መጽሐፍ ውስጥ። አብ ያከበረው እሱን ነው። መንፈስ ቅዱስ የሚያከብረውም እሱን ነው። በአማኞች ሕይወት ውስጥ መንፈስ ቅዱስ አድሮ የሚያደምቀው ኢየሱስ ክርስቶስን ነው። ሌላ እኔ ፈልጌ አጣው።
እዚህ ውስጥ ሌላ ከሌለ እዚህ ቤት ሌላ የለም ማለት ነው። ክርስቲያን ኮክ ሌላ ነገር አይኖርህም ማለት ነው። የመጨረሻ ነገራችን የተሰቀለው ኢየሱስ ነው። የሞተው፣ የተቀበረው፣ የተነሳው፣ የሄደው፣ በዳዊት ዙፋን ላይ ነግሶ የተቀመጠው፣ ተመልሶ የሚመጣው ኢየሱስ ክርስቶስ ብቻ ርዕሳችን ነው። የለም ሌላ፣ የለም ሌላ። እዚህ መጽሐፍ ውስጥ ከሌለ ይሄ ቸርች ነው። ቸርች ደግሞ ሌላ ርዕስ የላትም። ይሄ ብቻ ነው ርዕሳችን። እዚህ ውስጥ ያለው ክራይስት ከሆነ አብ ልጄን ካለ፣ መንፈስ ቅዱስ ክርስቶስን ካለ፣ ደኛ እኮ በኋላ ነው የመጣ ነው። ሌላ ርዕስ አንፈጥርም። አልቆለት እኮ ነው እጅ ላይ የገባው። የምሰራው ታሪክ የለም። ያለቀ ነው የምደግመው። እግዚአብሔር እዚህ ውስጥ አዲስ ሰራልኝ ብሎ የጠራው የለም። ልጄ ያደረገውን ድገመው ነው ያለው። ስለዚህ ዳዊት ካለ እግዚአብሔርና ኢየሱስ ሊል ፈልጎ ዳዊት ካለ፣ ሙሴ ካለና እግዚአብሔር ቀጥሎ ኢየሱስ ማለት ፈልጎ ሙሴ ካለ፣ አብርሃም ብሎ እግዚአብሔር እያንዳንዷን እርምጃውን በክርስቶስ በኩል ካመጣበት፣ የብሉይ ኪዳን አባቶችን በሙሉ ዕብራውያን ላይ እየሰበሰበ የክርስቶስ ጥላ ናቸው ብሎ ካመጣ፣ ሌላ ርዕስ እኛ የምንፈጥርበት ምንም አይነት ምክንያት የለም። እቺን ተናግረን እነሱ ያሉትን ደግመን ወደ ጌታ በቃ ወይ እሱ ይመጣል ወይ እኛ እንሄዳለን። አይ ቲንክ ሰሞኑን እሱ ይመጣል። እሱኛውን አሜን ብትሉ ጥሩ። ጌታ የተባረከ። በጣም ነው የምወዳችሁ። ስለዚህ እግዚአብሔር ልጁን ኢየሱስን ለማክበር ምንም ነገር አርጓል። ከዚህም በኋላ ምንም ነገር ያረጋል። ዓለምን በልጁ የመጠቅለል እቅድ ብቻ ነው የቀረው። ከዚህ በኋላ ገሏል ልጁን። ልጁን አስነስቷል። ልጁን አክብሯል። ድጋሚ ልጁን ይልከዋል። ዓለምን ጠቅልሎ የሚድኑን በሙሉ ሰብስቦ የመሄድ እቅዱ ነው የቀረው። ይሄንን የሚያደርገው በማን ነው? በቤተ ክርስቲያን ነው። ቤተ ክርስቲያን ምድር ላይ የቀረችው ይሄንን የእግዚአብሔርን የመደምደሚያ ስራ ለመስራት ነው። ዓለምን በልጁ በኩል መጠቅለል ነው የእግዚአብሔር ዓላማ። በቃ ጀመረ። እዛም ዘፍጥረት 3:15 ላይ የጀመረው ከስቴሽኑ ላይ የተነሳው ትሬን ሰሞኑን ይዘጋል። ወራጅ መቢያው ላይ ደርሷል። ሺህ ዓመታት ክሮስ አድርጓል። ከ4000 ዓመት በላይ ክሮስ አድርጓል። ስለዚህ አሁን በቃ እኛ አይ ቲንክ ራእይ መጨረሻ አካባቢ ነው ያለነው። አሁን ራእይ ምዕራፍ 2 ነው የቸርቾቹ 2 እና 3 ነው። የዚህ ዘመኗ ቸርች የትኛው እንደሆነች አላቅም። አንዳንዶች እንዲህ በዲስፔንሴሽን ይከፋፍሉታል። እኔ ብዙ እንደዚህ ዲስፔንሴሽናል ስለማልከተል ከሌ ቸርች ከሌናት ከሌቸር ከሌናት አልልም። እናንተ እንደሚገባችሁ አድርጋችሁ አንብቡት። ኤኒዌይስ የሚነጠቀው ግን ይሄ ህዝብ ነው። በቃ ክብር ለኢየሱስ ይሁን። ስለዚህ ምዕራፍ 4 ሰሞኑን ይሆናል ማለት ነው። ሰማይ ተከፈተ፣ ድምጽ ሰማሁ አለ። የመለከት ድምጽ ሄዱ እኮ አለ። የምንሄድበት ማለት ነው። እስከ ምዕራፍ 3 እዚህ መሬት ነው። ምዕራፍ 4 መሄጃው ነው። ሄያጅ ነን። ሰሞኑን ያልቃል። ይሄ ትምህርተ ክርስቶሱ ይዘጋል። ትንቢት ይዘጋል። ምንም ነገር ክላይማክሱን በቃ መዝጊያ እንዲ ጠርዝ የሚነካው ራእይ መጽሐፍ ላይ ነው። እኛ ደግሞ እዛ ላይ ነው። የዘመን እላቂ ላይ ነው ያለን። ስለዚህ በትህትና እግዚአብሔር ልጁን በአንተ ሁኔታ ያክብር በሉት።